ምዕራፍ 18 ዳዊትም ከእርሱ ጋር የነበሩትን ሕዝብ ቆጠረ፣ ሻለቆችና የመቶ አለቆችንም ሾመላቸው። ዳዊትም ሕዝቡን ከኢዮአብ እጅ በታች ሲሶውን፣ ከኢዮአብም ወንድም ከጽሩይ ልጅ ከአቢሳ እጅ በታች ሲሶውን፣ ከጌትም ሰውም ከኢታያ እጅ በታች ሲሶውን ሰደደ። ንጉሥም ሕዝቡን እኔ ደግሞ ከእናንተ ጋር እወጣለሁ አላቸው። ሕዝቡ ግን አትወጣም፣ ብንሸሽ ስለ እኛ አያስብም፣ ከእኛም እኩሌታው ቢሞት ስለ እኛ አያስብም። አንተ ግን ለብቻ ከእኛ ከ10,000 ይልቅ ትበልጣለህ። አሁንም በከተማ ተቀምጠህ ብትረዳን ይሻላል አሉ። ንጉሡም መልካም፣ የሚመስላችሁን አደርጋለሁ አላቸው። ንጉሡም በበሩ አጠገብ ቆመ። ሕዝቡም ሁሉ 100 በመቶ 1,000 በ1,000 የሆኑ ወጡ። ንጉሡም ኢዮአብንና አቢሳንን ኢታይንንም ለብላቴናው ለአቤሴሎም ስለ እኔ ራሩለት ብሎ አዘዛቸው። ንጉሡም ስለ አቤሴሎም አለቆቹን ሁሉ ሲያዝ ሕዝቡ ሁሉ ሰማ። ሕዝቡም በእስራኤል ላይ ወደ ሜዳ ወጣ፣ ሰልፉም በኤፍሬም ዱር ውስጥ ሆነ። በዚያም የእስራኤል ሕዝብ በዳዊት ባሪያዎች ፊት ተመቱ። በዚያም ቀን ታላቅ ውጊያ በዚያ ሆነ፣ 20,000 ሰውም ሞተ። ከዚያም ሰልፍ በአገሩ ሁሉ ፊት ላይ ተበተኑ። በዚያም ቀን ሰይፍ ከዋጠው ሕዝብ ይልቅ ዱር ብዙ ዋጠ። አቤሴሎም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቤሴሎም በበቅሎ ተቀምጦ ነበር። በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ። ራሱም በዛፍ ተያዘ፣ በሰማይና በምድር መካከል ተንጠለጠለ። ተቀምጦበትም የነበረ በቅሎ አለፈ። አንድ ሰውም አይቶ እነሆ አቤሴሎም በትልቅ ዛፍ ላይ ተንጠልጥሎ አየሁ ብሎ ለኢዮአብ ነገረው። ኢዮአብም ለነገረው ሰው እነሆ ካየኸው ለምን ወደ ምድር አልመታኸው? 10 ብርና 1 ድግ ሰጥህ ነበር አለው። ሰውየውም ኢዮአብን እኛ ስንሰማ ንጉሥ አንተንና አቢሳን ኢታያንም ብላቴናውን አቤሴሎምን ማንም እንዳይነካው ተጠንቀቁ ብሎ አዟልና 1,000 ብር በእጄ ላይ ብትመዝን እጄን በንጉሥ ልጅ ላይ ባልዘረጋሁም ነበር። እኔ ቅሉ በነፍሱ ላይ ብወነጀል ኖሮ ይህ ከንጉሡ ባልተሰወረም አንተም በተነሳህብኝ ነበር አለው። ኢዮአብም እኔ ካንተ ጋር እንዲህ እዘገይ ዘንድ አልችልም ብሎ 3 ጦሮችን በእጁ ወሰደ። አቤሴሎም ገና በዛፍ ላይ ተንጠልጥሎ ሕያው ሳለ በልቡ ላይ ተከላቸው። 10ሩም የኢዮአብ ጋሻ ጃግሬዎች ከበቡት፣ አቤሴሎምንም መትተው ገደሉት። ኢዮአብም ሕዝቡን ከልክሎ ነበርና ቀንደ መለከት ነፋ። ሕዝቡም እስራኤልን ከማሳደድ ተመለሰ። አቤሴሎምንም ወስደው በዱር ባለ ታላቅ ጉድጓድ ውስጥ ጣሉት። እጅግም ታላቅ የሆነ ድንጋይ ክምር ከመሩበት። እስራኤልም ሁሉ እያንዳንዱ ወደ ድንኳኑ ሸሸ። አቤሴሎምም ሕያው ሳለ ለስሜ መታሰቢያ የሚሆን ልጅ የለኝም ብሎ ሐውልት ወስዶ በንጉሥ ሸለቆ ውስጥ ለራሱ አቆመው ነበር። ሐውልቱንም በስሙ ጠርቶት ነበር። እስከ ዛሬም ድረስ የአቤሴሎም መታሰቢያ ተብሎ ይጠራል። የሳዶቅ ልጅ አኪማአስ ግን እግዚአብሔር ጠላቶቹን እንደ ተበቀለለት ሮጬ ለንጉሥ የምሥራች ልናገር አለ። ኢዮአብም በሌላ ቀን እንጂ ዛሬ ወሬ አትናገርም፣ የንጉሥ ልጅ ሞቷልና ዛሬ ወሬ አትናገርም አለው። ኢዮአብም ኩሲን ሂድ፣ ያየውንም ለንጉሥ ንገር አለው። ኩሲም ለኢዮአብ እጅ ነስቶ ሮጠ። ዳግመኛም የሳዶቅ ልጅ አኪማስ ኢዮአብን የሆነው ሆነ። ኩሲን ተከትዬ እባክህ ሩጥ አለው። ኢዮአብም ልጄ ሆይ መልካም ወሬ የምትወስድ አይደለምና ትሮጥ ዘንድ ለምን ትወዳለህ አለው። እርሱም እኔ ብሮጥ ምን ይገድሃል አለ። እርሱም ሩጥ አለው። አኪማአስም በሜዳው መንገድ በኩል ሮጠ፣ ኩሲንም ቀደመው። ዳዊትም በሁለት በር መካከል ተቀምጦ ነበር። ዘበኛውም በቅጥሩ ላይ ወዳለው ወደ በሩ ሰገነት ወጣ። ዓይኑንም አቅንቶ ብቻውን የሚሮጥ ሰው አየ። ዘበኛውም ለንጉሡ ሊናገረው ጮኸ። ንጉሡም ብቻውን እንደሆነ
ባፉ ወሬ ይኖራል አለ። እርሱም ፈጥኖ ቀረበ። ዘበኛውም ሌላ ሰው ሲሮጥ አየ። ዘበኛውም ለደጅ ጠባቂው ጮኸ፣ እነሆ ብቻውን የሚሮጥ ሌላ ሰው አየው አለ። ንጉሡም እርሱ ደግሞ ወሬ ይዞ ይሆናል አለ። ዘበኛውም የፊተኛው ሩጫ እንደ ሳዶቅ ልጅ እንደ አኪማስ ሩጫ ይመስላል አለ። ንጉሡም እርሱ መልካም ሰው ነው፣ መልካምም ወሬ ያመጣል አለ። አኪማስም ጮኸ፣ ንጉሡን ሁሉ ደና ሆኖአል አለው። በንጉሡም ፊት በምድር ላይ በግንባሩ ተደፍቶ በንጉሥ በጌታዬ ላይ እጃቸውን ያነሱትን ሰዎች አሳልፎ የሰጠ አምላክ እግዚአብሔር ይመስገን አለ። ንጉሡም ብላቴናው አቤሴሎም ደና ነውን? አለ። አኪማአስም ኢዮአብን የኔ ባሪያህንና የንጉሡን ባሪያ በላከ ጊዜ ትልቅ ሽብር አይቻለሁ፣ ምን እንደሆነ ግን አላወቅኩም ብሎ መለሰለት። ንጉሡም ፈቀቅ ብለህ ቁም አለ። እርሱም ፈቀቅ ብሎ ቆመ። እነሆ ኩሲ መጣ። ኩሲም እግዚአብሔር በላይ የተነሱብን ሁሉ ዛሬ እንደ ተበቀለልህ ለጌታዬ ለንጉሥ ወሬ አምጥቻለሁ አለ። ንጉሡም ኩሲን ብላቴናው አቤሴሎም ደህና ነውን? አለው። ኩሲም የጌታዬ የንጉሥ ጠላቶች በክፉም የተነሱብህ ሁሉ እንደዚያ ብላቴና ይሁኑ ብሎ መለሰለት። ንጉሡም እጅግ አዘነ። በበሩም ላይ ወዳለች ቤት ወጥቶ አለቀሰ። ሲሄድም ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ፣ በአንተ ፋንታ ሞቼ ኖሮ ቢሆን ልጄ አቤሴሎም፣ ልጄ ሆይ ይል ነበር።